እኔ ማላቃጣሽው ነገር አለ እንዴ? ካለ ንገሪኝ። መክፈል ያለብኝን ዋጋ ሁሉ ከፍዬ ልመልስልሽ። አረ ሁሉንም ዋጋ ትከፍላቸዋለህ? ለእያንዳንዱ ለተጎዳሁት ነገር ዋጋ ትከፍላለህ? ስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ሰላም ውድ ቻናል ተከታታዮች እንደምን አላችሁ? እንግዲህ መልስ ድራማን ይዤላችሁ መጥቻለሁ ደግሞ ዛሬ ማለት ነው በቻናሌ። ያው ቤዛን እና ያፌቱ ነው ሐረግ ድራማ ላይ የሰሩት። እነሱ ፍቅረኛሞች ትክክለኛ የሚዋደዱ ፍቅረኛሞች ሆነው የሚሰሩበት ነው። እንግዲህ እዛ ላይ ባለው ነው። ያፌት መልስ ላይ ዳግም ነው። ቤዛ ደግሞ የቤዛ ስም አልተያዘልኝም። ያው ግን ሐረግ ድራማ ላይ በምታውቋት ቤዛ በሚለው ማለት ነው። እዚህ ላይ እውነተኛ አፍቃሪ እና ተፈቃሪ ሆነው ነው የሚሰሩት። እሷ የድሃ ልጅ እሱ የሀብታም ልጅ ሆነው ማለት ነው። እና ግን እዚህ ጋር እሱም ተይዞ ነው። ቢሆንም ግን ትክክል ስራ አልሰራም። የፈለገ ቢሆን ማለት ነው 5 ዓመት ሙሉ ያቀን ነው በጣም የሚሞትላትን እንደ ነፍሱ የሚሳሳላትን ፍቅረኛዋን ለእናቱ ሲል እንግዲህ እናቱ እዚህ ጋር ስህተት የሰራችው እናቱ ነች። አንዳንድ እናቶች ለልጃቸው ደስታ ይሆናሉ፣ አንዳንድ እናቶች ደግሞ ለልጆቻቸው መከራ ይሆናሉ ማለት ነው። ብዙ ጊዜ ቤተሰብ ያወቀ እየመሰለው ልጆቹን በእርግጥ ቤተሰብ ልጁን የሚጠቅም እንጂ የሚጎዳ ነገር አስቦ ማድርጎም አያውቅም። ግን አንዳንድ ቤተሰቦች አሉ ደግሞ ሁል ጊዜ የበላይነት የሚሰማቸው ማለት ነው፣ ልጆቻቸውን በራሳቸው ስር የሚያደርጉ። ዳኒ ደግሞ ይሄ ደግሞ ዳኒ ይባላል። ዳኒ እናቱ በጣም በፍቅር የተጎዳችና የተከዳች ሰው ትመስለኛለች እና ልጇ ሴት እንዳገባበት አትፈልግም። አንተ የኔ ብቻ ነህ፣ አንተን ካገቡ ይዞብኝ ይሄዳሉ፣ ይጎዱብኛል ትላለች ማለት ነው። እና ዳኒ ደግሞ ምስኪን ቤዛን የዳጊን ፍቅረኛ ለሁለቱም በጣም የልብ ጓደኛ ነው፣ በተለይ ለዳጊ ማለት ነው። ግን በዚህ ጋር ኤሚ ነው ስሟ። እዚህ ላይ ኤሚን ስለጎዳት ዳጊ እሱ ደግሞ ኤሚን ልብ መጠገን ይፈልጋል። ኤሚም ዳጊን የምትበቀለው ዳኒን በመያዝ ነው። እና የውሸት እንጋባ ብለዋል ማለት ነው። እሷ ባትቀበለውም ግን ልታገባ ነው። በዛ ላይ የዳጊን ልጅ በሆዷ ይዛለች ማለት ነው። እና ዳጊ ይህንን አያውቅም። የኤሚ እናትም የሞተችው የልብ ድካሟ ተነስቶ በዳጊ ምክንያት ድንገት በአንድ ማታ ምሽት ቤታቸው መጥቶ እንዴት እንደዚህ ታደርጊያለሽ ብሎ ማለት ነው። ግን የዛን ቀን የሚገርመው ነገር ስህተቱን የሰራችው እናቲቱ ናት፣ የዳጊ እናት ናት። የዳጊ እናት የኤሚን እናት ለዳጊን እንደቀጠረችው አስመስላ በዱርዬ ልታስወጋው ነበረ። እዛ ቦታ ላይ ስትሄድ ደግሞ አዲሱ ሚስቱ ደግሞ በግድ ያገባችው ደግሞ እየተከታተለችው ስለነበረ እሷ የእሱን እይታና የእሱን ፍቅር ለማገኘት ስትል በሱ ቦታ ተወጋች ማለት ነው። ወይ ዳጊ እያወቅም ሳያቅም ልጅቷን በእጅ ውስጥ እያስገባቸው ነው። እናቱ ደግሞ የውሸት በሽተኛ ነኝና ልሞት ስለሆነ እንደዚህ ያክል ጊዜ ነው የቀረኝ እኔ ያልኩትን አድርግ ብላ ነው ከልጅቱ ጋር ተስማማ ያገባው ማለት ነው። ዶክተሩን በገንዘብ ተገዝቶ ነው። እኛ ግን በጣም ይገርመኛል። ይቻልም ግን በጣም ክፉ ሰዎች ዶክተሮችን ይገዛሉ፣ ጠበቃዎችን ይገዛሉ፣ ዳኛዎችን ይገዛሉ፣ ፖሊሶቹን ይገዛሉ። ፍትህ በጣም የቱ ጋር እንደሆነች አናውቅም። ፍትህ የጎደለባት ናት ዓለም በአጠቃላይ ማለት ነው። እና ብዙ ጊዜ በቃ አንድ ትልቅ በጣም ወንጀለኛ ክፉ ነገር ሲሰራ የነበረ እንዲሁም ምንም ነገር ሳይታሰር ሲወጣ እናገኘዋለን። ገንዘብ የማይሰራው ነገር የማይገዛው ነገር የለም። ይብላኝ ገንዘብ ለሌለው ሰው ድሃ ማለት ነው። ብዙ ጊዜ የሚሞቱ ፍርድ የሚጓደልባቸው ያለ ኃጢአታቸው የሚታሰሩ ምን የሚሉ ድሃዎች ብቻ ናቸው። ወይዘሮ ቅድስት ባልሰራችው ነገር የኤሚ እናት እንደዚህ መቶ እንደዛ ሲላት በልብ ድካም ሞተች። ግን አሁንም ጥቁር እንኳን ለብሳ መሞቷን አያውቅም ዳጊ ማለት ነው። እና አልፈልግህም ዳኒን ላገባ ነው ብላለች። እርግጠኛ ሆኗል ማለት ነው ዳጊ። ስለዚህ እሱ እየጠጣ ነው። በድንገት በስካር ቤቱ ገብቶ ከሚስቱ ጋር በግድ ካገባችው ሚስቱ ጋር ሊተኛ ነው። እንግዲህ ቻናል ተከታታዮች ምን ትላላችሁ? ማን ነው ስህተተኛ? ማን ነው ጥፋተኛ? ኤሚ ወይስ ዳጊ? እውነት እናቱ የፈለገ የልብ እንትን በሽተኛ ብትሆን ወይንም አላገባ ወይም ደግሞ በቃ የማይወዳትን ሴት ካገባ ገባ ነው በቃ አለቅ። የግድ እሱ የማይወዳትን ለእናቱ ብሎ እንደዚህ መሆን አልነበረበትም። ልጅቱ ደግሞ እሷ ስለምትወደው ብቻ አባቷ ገንዘብ ስላላቸው ብቻ ቤተሰቦቿ
በቃ ለእናትየዋ ብር እየሰጠች እንደዛ ያለች ማለት ነው። ፍቅር በገንዘብ አይገዛም። ይህን እንድታውቁ የምለው ማለት ነው። ማናችንም ብንሆን ግን ፍቅር በገንዘብ አይገዛም። ምናልባት ሳይተዋወቁ ቢጋቡ ከመላመድ ፍቅር ይባላል አለ፣ ግን ውሸት ነው። ገንዘብ ማለት ፍቅርና ገንዘብ አብሮ አይሄድም። አንዳንድ ሰዎችም ሆነ አንዳንድ ሴቶችና አንዳንድ ወንዶች ሰዎችን በገንዘብ ለማፍቀርና ለምትን ለማለት ይፈልጋሉ። እንዴት ነው የሚሆነው? ገንዘብ ሌላ ጉዳይ ነው። ገንዘብ ሊገዛ የሚችለው ምናልባት እንዳልኳችሁ አንዳንድ እቃውና ቁሳዊ ነገሮችን ሊገዛ ይችላል። ፍቅርን ግን ሊገዛ አይችልም። እምነትንም ሊገዛ አይችልም። ስለዚህ የዳጊ እናትና የዳጊ አዲሷ ሚስቷ በዚህ ልክ እየዶለቱ ይገኛሉ ማለት ነው። የዳኒንም እንትን ያዘጋችበት ልጅቷ ናት ማለት ነው። ግን ዳጊ እንዳዘጋባት አድርጋ ነው እንትን የምትለው ማለት ነው። እና እቅዷ ሁሉ ወደ እሱ መስመር እየሄደላት ነው። በቃ ዳጊን ወደ እጇ እያስገባች ነው አዲሷ ሚስቱ ማለት ነው። ኤሚ ደግሞ እንግዲህ አላቅም። የሚያሳዝነው ግን ይገርመኛል። በነገራችን ላይ ኤሚ እስካሁን አባቷን አታውቅም። እናቷ ወሬውን ጀምራላት ነው የሞተችው ይመስለኛል። የዳጊ የአዲሷ ሚስቱ አባት ኤሚም አባት ይመስለኛል። ቀለበት እሱ የገዛላት ለእናቷ እሱ ጥሏ ሲሄድ እናቷን አግብታ እናቷ መሳቢያ ውስጥ አስቀምጠው ነበር። ያንን ቀለበት አትግዛ፣ ይሄ የእናቴ ቀለበት ነው፣ አባቴ ጥሏ ሲሄድ መሳቢያ ውስጥ አስቀምጠው ነበረ፣ በዚህ እንጋባለን ብለዋለች ማለት ነው። ስለዚህ ይመስለኛል ምናልባት ያንን ቀለበት እጇ ላይ ስታደርገው ምናልባት የዚችኛው የአዲሱ ሚስቱ አባት ካየ ይመስለኛል። በቃ የእኔ ግምት ነው። እናንተስ ግምታችሁ ምን ይመስላችኋል? እውነት የዳጊ የአዲሷ ሚስቱ አባት የኤቢም አባት ይሆን? እንዴት ነው? እናቲቱ ስለ አባቷ ሳትነግሯት ሞተች። አንዳንድ ጊዜ እናቶች በቃ እውነትን ለምን ይደብቃሉ ማለት ነው። አባትን ምክንያቱም እናት እምነት ነው፣ አባት ደግሞ እውነት ነው። ስለዚህ አንዳንድ አባቶች ካልተነገራቸው አያውቁም። ያኔ ኤሚን እርጉዝ መሆኗን ነግራው ቢሆን ኖሮ አሪፍ ነበረ። እሱም በጣም ነበር የሚወዳት። ዳጊንም ደግሞ ነግሮታል። እኔ ሚስቴ ድንገት በስተት በአንድ ቀን ስተት ስላረገዘችብኝ ነው ያገባኋት። የማፈቅራት ሰው ነበረች። የእውነት ልጅን የማታፈቅራት ከሆነ ከአሁኑ ተናገር እያለው ነበረ። ግን ምንም ሊናገር አልቻለም። ሁሉም በውሸት ነው እንደዚህ የሆነው ማለት ነው። እና ሰዎች ብዙ ጊዜ ሰዎችን አትመኑ። ዳኒ ደግሞ ለገንዘብ ላይ የቀረበችው ፍቅረኛው አሁን ላገባ ነው ብሏታል ማለት ነው። እቃቃ ጨዋታ ነበር የምትጫወትበት። ወንዶች ካፈቀሩ ሴቶች በጣም ነው የሚጫወቱባቸው። እና የቻናሌ ቤተሰቦች ላይክ፣ ኮሜንት እንዳትረሱ። ባይ ባይ። ለምንድን ነው የማታደርጉት? አሁን አድርጉ።